አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ተከታታዮች እንዴት ናችሁ? አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብ ላይክ፣ ሸር በማድረግ አበረታቱኝ። እንዲሁም ነባሮች ስለምታበረታቱኝ ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም አድርጌ አመሰግናለሁኝ። እንደተለመደው ዛሬ ከነብያት ታሪክ በአዲስ ርዕስ ብቅ ብያለሁኝ። የዛሬ ባለ ታሪካችን ኸሊሉላህ የአላህ ወዳጅ ኢብራሂም አለይሂ ሰላም ናቸው። ኢብራሂም አለይሂ ሰላም ኢብን ተሳሪህ፣ አዛር ኢብን ሳሩክ፣ ኢብን ናዑር፣ ኢብን ፈለግ፣ ኢብን አቢር፣ ኢብን ሳሊህ፣ ኢብን አርፈዚስ፣ ኢብን ሳም፣ ኢብን ኑህ እኚህ ነብይ ናቸው። የዛሬ እንግዳችን ኢብራሂም አለይሂ ሰላም ኡሉል አዝም ከተባሉት ከአምስቱ ከበርታት ነብያቶች አንዱ ናቸው። አንደኛው ኑህ አለይሂ ሰላም ሲሆን ሁለተኛው ኢብራሂም አለይሂ ሰላም፣ ሶስተኛው ሙሳ አለይሂ ሰላም ሲሆን አራተኛው ኢሳ የመርየም ልጅ አለይሂ ሰላም ናቸው። አምስተኛው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ኢብራሂም ከጣዖታት አምላኪ ቤተሰብ ነው የተወለዱት። አንዱ ድንጋይ ጠርቦ ያመልካል፣ ከፊሉ ፀሐይና ኮከብን ያመልካል፣ ሌላው ደግሞ ንግስታቶችን ያመልካሉ። በዚህን ድንቁርና ዘመን ኢብራሂም ገና በልጅነታቸው ነበረ የሰው ልጅነት የሚያስገርማቸው። ከምንም በላይ የሚገርመው የኢብራሂም አባት ነበረ ለከተማይቱ ህዝብ የተለያዩ ጣዖታትን እየሰራ የሚሸጥላቸው። በዚህም የተነሳ ኢብራሂም አለይሂ ሰላም የኢብራሂም አለይሂ ሰላም ቤተሰቦች እጅጉን የተከበሩ ነበሩ። በዚህ ድንቁርና በተተናወተው ባቢሎን በምትባለዋ ከተማ ኢብራሂም አለይሂ ሰላም ከጣዖታት ሁሉ ታቅበው አደጉ። አሁን ኢብራሂም አለይሂ ሰላም በጣም ማሰላሰል ጀምረዋል። ኢብራሂም አለይሂ ሰላም ብቻቸውን ቁጭ ብለው እንዴት አባቴ ከእንጨትና ከድንጋይ የጠረበ የሚሸጠውን ግዑዝ ነገር ሰው ያመልካል? ሰው ጤና የለውም እንዴ? በማለትም አይ ነገሩ እንኳን እንዲህ አይሆንም። በእርግጠኝነት ጌታ ማለት ፍጥረታትን የፈጠረ እንጂ ፍጥረታት እሱን አይፈጥሩትም። እሺ አሁን አማልክት ምንም አይጠቅምም አይጎዳም ካልኩኝ ታዲያ ፈጣሪ የት አለ? እርሱ ማን ነው? በማለትም ያሰላስሉ ጀመር። ከዕለታት አንድ ቀን ኢብራሂም አለይሂ ሰላም እንደተለምዷቸው ብቻቸውን ቁጭ ብለው ሳለ ፈጣሪ ማንነትንና ምንነት እያሰላሰሉ ሳሉ ድንገት አይናቸው ጨለማ ውስጥ የሚውዘገዘግን ኮከብ ላይ አረፈ። ኢብራሂም አለይሂ ሰላም ድምጻቸውን ከፍ በማድረግ ይህ ነው ጌታዬ፣ አገኘሁት። አዎ ጌታዬ በሰው እጅ አይፈጠርም፣ እንደ ጣዖትም ወድቆ አይሰበርም አሉ። ቀና ሲል ጌታዬ የመሰለውን ኮከብ በብርሃን ተሸፍኖ ጠለቀ። ከዚያም እኔ ጠላቂዎችን አልወድም አለ ኢብራሂም አለይሂ ሰላም። ኢብራሂም አሁንም ግን ተስፋ አልቆረጡም። ጌታውን ፍለጋ ዳግም አጠናክሮ ቀጥሏል። በሁለተኛው ቀን ኢብራሂም አለይሂ ሰላም ማታ ብቻቸውን ቁጭ ብለው ሳሉ ጌታውን እያሰላሰለ ሳለ ወደ ላይ ቀና ሲል የሰማዩን ጽልመት በብርሃን የገፈፈ ውብ ጨረቃ ተመለከቱ። አሁን ትንሽ ከመጀመሪያው ረጋ አሉና ትክክለኛ ጌታዬማ ይህ ነው፣ እንዴት ግን እስካሁን አላየሁትም? ሲልም በራሱ አወራ። ጠዋት ላይ ጌታዬን ልየው ብለው ሲያረጋግጡ ጨረቃዋ ተሰውሯል። ኢብራሂም አለይሂ ሰላም እጅጉን አዘነ። እዛው ባለበት ሆኖም ጌታዬ ቀጥተኛውን መንገድ ራሱ ካልመራኝ ከተሳሳቱት እሆናለሁ አለ። አሁን ኢብራሂም አለይሂ ሰላም ሁሉን ነገር እየተገለጠለት መጥቷል። ጨረቃዋም ፀሐይንም ኮከብንም አንድ አስተናባሪ ጌታ እንዳላቸውና እነሱም ጌታ እንዳልሆኑ ተረዳ።
ያ ጌታዬ ደግሞ በአይን ሊታይ እንደማይችል ደግሞ ተገነዘበ። በዛ የፍጥረት አለው በዛ የፈጠረተ ዓለሙ ጌታ መሆኑንም አላህን አመነበት። አሁን ኢብራሂም ድንቁርና ወጥቷል። ቀጣይ ቅዱስ ህዝቡን ከድንቁርና ለማውጣት ቢሆንም ቅድሚያ ለአባቱ መስጠት እንዳለበት ተገነዝቧል። አባቱ ዘንድም ሄደና አባቴ ሆይ ለምንድነው እነዚህን የማይጠቅሙ አማልክት ጌታ አድርገህ የምትገዛቸው? እስቲ አባቴ ተመልከት፣ እነኚህ አማልክት ምንም አያዩም፣ አይሰሙም። እንዴት በእነዚህ ታምናለህ? አባቴ ሆይ ፈጣሪያችን አላህ ነው፣ ልናየውም አይቻለንም። እሱን ብቻ ነው ልንገዛው የሚገባው፣ ይህም ብቻ ነው ቀጥተኛው መንገድ በማለትም አባቱን ጥሪ አደረገለት። ያንን ጊዜ አባቱ ቁጣው ገነፈለ። ይህ ባላቴና እንዴት እድሜን ልኬን ካመለኩት ጣዖታት ተው ይለኛል ብለውም በጣም ተናደደ። ኢብራሂም አለይሂ ሰላም አባቴ ላንተም ለወገኖችም ሸይጧን ነው ይህንን መንገድ አስቦ የሚያሳያችሁ፣ በምትፈጽሙትም ሽርክ ከዘውታሪዎች መመለሻቸው ወደ እሳት ይሆናል እያለ በመለማመጥም ወደ አላህ ይጠራቸው ጀመር። ከዚያም አባቱም በጣም በመቆጣት ከአሁን በኋላ ግን ሊመታው፣ ሊገድለው፣ በድንጋይም ሊወግረው እንደሚችል አስጠነቀቀው። ኢብራሂምም አለይሂ ሰላም ምንም ጥቅም እንደሌለው በተረዳ ጊዜ ሰላም ሁንልኝ፣ ጌታዬንም ላንተ ምህረትን እንዲያደርግልህ እለምነዋለሁ፣ እርሱ ለኔ በጣም ሩህሩህ ነውና ብሎትም ቤቱን ትቶ ተሰናበተው። አሁን የዳዕዋው ጥሪ ከቤት ወጣ፣ ለሞላው ህዝብ ይሰራጭም ጀመር። ኢብራሂም አለይሂ ሰላም ከአላህ ሌላ ምንም አምላክ እንደሌለና ሌላ አማልክትም ምንም እንደማይፈይዱ በየሄደበት ማውራት ጀመረ። ይህ የኢብራሂም አለይሂ ሰላም ጉዳይ ቀስ በቀስ የከተማ ወሬ ሆነ። በዘመኑ ሀገሪቷን የሚመራ ለነበረው እና ከአማልክቱ አንዱ አካል ለሆነውም ኑምሩድ ይህንን ወሬ ደረሰው። ኢብራሂምን አለይሂ ሰላም እንዲያቀርቡለትም ወታደሮችን አዘዘ። ኢብራሂም ከንጉሱ ፊት ቆመ። በሀገሪቱም ሆነ በሞላው ዓለም የሚመለኩ አማልክት ሁላ እንደማይጠቅሙና እንደማይጎዱ በድፍረት አስረዳው። አላህ ነው ሕያው የሚያደርገው እና የሚገድለውም ጌታ መሆኑንም አክሎ ነገረው። ንጉሱም እኔ መግደልን ሕያው ማድረግንም እችላለሁ። ኢብራሂም አለይሂ ሰላም እንዴት አለው። ያን ጊዜም ንጉሱ ሁለት የሞት ፍርድ የተፈረደባቸውን እስረኞች እንዲቀርቡ አደረገ። በኋላ አንዱን በመግደል አንዱን በመተው ይኸው አንዱን ገደልኩኝ፣ ሁሉንም ሕያው አደርጋለሁኝ ብሎ ተመጻደቀ። ኢብራሂም አለይሂ ሰላም አላህ ፀሐይን ከምስራቅ አስወጥቶ በምዕራብ ያስገባታል። እስቲ አንተ ጌታ ከሆንክኝ ከምዕራብ አስወጣት ሲለው ንጉሱም በሀፍረት አንገቱን ደፋ። ነምሩድም የኢብራሂም አለይሂ ሰላም ጥሪን ለማሰናከል ሲሞክር አላህ ሱብሓነሁ ወተዓላ እሱንም ወታደሮችንም በትንኝ አጠፋቸው። ዘመናት ተቆጠሩ። ከዕለታት አንድ ቀን የሀገሪቱ ህዝብ ለዓመታዊ በዓል በጠዋት ወደ መሰብሰቢያ ቦታ መትመም ጀመሩ። ኢብራሂም አለይሂ ሰላም በዚህን አጋጣሚ አንድ ምርጥ ሀሳብ መጣላቸው። ለመፈጸምም ወሰኑ። ከዚያም ህዝቡ በሙሉ መሰብሰቢያው ቦታ ሲሄድ እሱን ለምን እንደማይሄድ ሲጠይቁት
አሞኛል ይል ነበረ። በመጨረሻም ሰው ሁሉ ከተማይቷን ለቆ ወደ መሰብሰቢያው ሄደና ኢብራሂም ብቻውን ከከተማይቱ ቀረ። አሁን ልቡ ሙሉ ኢብራሂም ሐሳቡን ሊያሳካ ጉዞ ወደ ቤተ አምልኮ ጀመረ። ልክ ጣዖታት ያሉበትን በር ሲከፍተው ቤቱ አማልክት የተለያየ እንጨትና ድንጋይ በተሰሩ ጣዖታቶች ተሞልቷል። ኢብራሂም አለይሂ ሰላም ምንም አልፈራም። ዘልቆ ወደ ውስጥ ገባ። ከዚያም በጣዖታቱ አጠገብ በቁርባን መልኩ የተደረደረ የምግብ መዓት ተመለከተና ጣዖታቶችን አትበሉም እንዴ አላቸው እያፈይዘ። አሁንም በመካከላቸው ትንሽ ዞር አለና ምንድነው መልሱልኝ፣ ማውራትም አትችሉም እንዴ አላቸው። ምንም የሚመልስ ነገር የለም። ከዚያም በእጁ በያዘው ፋስ እያንዳንዱ ድንጋይና ከእንጨት ቅርጻ ቅርጽ እያፈራረሰ ብትንትኑን አወጥቶ አንድ ትልቁን ጣዖታት ብቻ ተወውና ሌሎችን ጣዖታቶችን የቆራረጠበትን ፋስ በትልቁ ላይ ትከሻው ላይ አሸክሞ ሰው ከተሰበሰቡበት ሳይመጡ ኢብራሂም ቤተ አምልኮቱን ትቶ ወጣ። ህዝቡም ገና ከተማ ከመግባቱ አማልክቱ ጋር ሊሰላመት ሲገባ ሁሉም አይናቸው ማመን እስኪያቅታቸው ድረስ ያዩትን ነገር አስደነገጣቸው። ህዝቡም በአጠቃላይ ከፍተኛ ተቆጣ። ይህንን ተግባር የተገበረውን ሰው አይቀጡ ቅጣትም ለመቅጣት መዛት ጀመሩ። ግን ነገሩን በጥልቀት ሲመረምሩ ከኢብራሂም አለይሂ ሰላም ሌላ ማንም እንዲህ ሊያደርግ እንደማይችል በመገመት ኢብራሂም አለይሂ ሰላምን ለፍርድ ለማቅረብ ፍለጋ ተጀመረ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። በቀጣይ ክፍል 2ን ይዤ እስከምቀርብ ቪዲዮውን ከወደዳችሁት ላይክ ሸር በማድረግ አበረታቱኝ።